ሰላም እንዴት ናችሁ? ዶክተር ዳናይት ነኝ። በዛሬው ቪዲዮ የምናወራው ሁላችንም ቤት ውስጥ ስለገባው በየጊዜው በተለይ ደግሞ ኢትዮጵያውያን ላይ ስለሚታየው ህመም ስለ ታይፎይድ ነው። እንዴት ይከሰታል? ምክንያቱ ምንድነው? እንዴት እንከላከለው? ህክምናውስ? የመሳሰሉትን ነገሮች እናወራለን። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ ደግሞ እንደዚህ ያሉ ጠቃሚ መረጃዎች በየጊዜው እንዲደርሳችሁ የደውል ምልክቷን ተጭናችሁ ይህን ቪዲዮ ተከታተሉ። ታይፎይድ ወይም ደግሞ በህክምና አጠራሩ ታይፎይድ ፊቨር ተብሎ የሚጠራው በሽታ የሚመጣው ሳልሞኔላ ታይፊ ከተባለ ባክቴሪያ አይነት ነው። ይህም ባክቴሪያ ደግሞ ምንም አዲስ ነገር የለውም፣ በተበከለ ምግብ እንዲሁም ደግሞ መጠጥ ነው የሚመጣው ማለት ነው። ስለዚህ ሁሌም ቢሆን ይናስተውሉ። ታይፎይድ አለባችሁ ከተባላችሁ የምትጠጡት መጠጥ ወይም ደግሞ ውሃ፣ የምትመገቡት ወይ እጃችሁ፣ እነዚህ ሁሉ ነገሮች ንጹህ አይደሉም ማለት ነው። ስለዚህ ልትያዙ አይገባም በታይፎይድ ማለት ነው። እና ይህም ደግሞ የሚመጣው በብዛት የሚበከለውም ደግሞ ከሰገራ ጋር ንክኪ ባለው ነገር ነው። ያም ማለት ደግሞ በብዛት ብዙ ጊዜ ህክምና አካባቢ ላይ ከሽንት ቤት ስትወጡ እጃችሁን በደንብ ታጠቡ የሚባልበት ምክንያት በዚህ ምክንያት ነው ማለት ነው። በሳሙና መታጠብ አለብን። ምክንያቱም እጃችን ላይ፣ ጥፍራችን ላይ ከሰገራ ጋር የተነካካ ነገር ካለ ባክቴሪያው በሆዳችን ውስጥ አልፎ የተበከለ ሰው ነው ባክቴሪያውን የሚያስተላልፈው ማለት ነው። ስለዚህ የተበከለ ሰው የተነካ ሰገራ በተለያየ በቧንቧ ሊሆን ይችላል፣ በሩ ስለተነካ ሊሆን ይችላል። እነዚህ ነገሮች ሁሉ አልፎ ነው ወደ አፋችን ከምግብ ጋር ከምንጠጣው ነገር ጋር በንጽህና ባልተያያዘ የምግብ አበሳሰል ሊሆን ይችላል ከተለያዩ ነገሮች በአፋችን ነው የሚገባው ቀጥታ ማለት ነው። እና በህክምና አጠራሩ እንዲያው ፌኮ ኦራል ትራንስሚሽን ነው የሚባለው ማለት ነው። ፌኮ ማለት ፌካል ነው የሚለው፣ ያ ማለት ደግሞ ሰገራ ማለት ነው። ኦራል ማለት ደግሞ አፍ ማለት። ስለዚህ ቀጥታ ይገባል ማለት ከምንመገበው ምግብ ጋር በእጃችን እንዲሁም ከምንጠጣው ውሃ ጋር ማለት። ስለዚህ ከተበከልን በኋላ የምናያቸው ምልክቶች ከ1 እስከ 3 ሳምንት ድረስ ሊፈጠሩ ይችላሉ። ከነዚህም ውስጥ ደግሞ ብዙ ጊዜ በተለያዩ ምክንያቶች ስንታመም የምናያቸው ምልክቶች ሊሆኑ ይችላሉ የሚመጡት። ለምሳሌ ወባ ሊሆን ይችላል ወይም ደግሞ ጉንፋን ሲይዘን የምንታመመው አይነት ምልክት ሊሆን ይችላል የምናየው ማለት ነው። ነገር ግን አንዳንድ ለየት የሚያደርጋቸው ነገሮች አሉ። አንደኛ ትኩሳት ይኖራል። ይህም ትኩሳት ደግሞ ግራጁዋሊ ወይም ደግሞ ቀስ ቀስ እያለ እየጨመረ የሚሄድ ከፍተኛ የሆነ ትኩሳት ይኖራል። ሰውነት መቆረጣጠም ይኖራል። ማለት ይሄ ጡንቻችሁን፣ መገጣጠሚያችሁን፣ በቃ ሙሉ ሰውነታችሁን እምም ማድረግ ሊኖር ይችላል። ማንቀጥቀጥ ወይም ደግሞ ብርድ ማለት ሊኖር ይችላል። የሆድ ቁርጠት ሊኖር ይችላል ወይም ደግሞ ዲስኮምፈርት ሊኖር ይችላል። እንዲሁም ደግሞ አንዳንድ ጊዜ እየተቀያየረ እንደ ሁኔታው ወይ ማስቀመጥ ሊኖር ይችላል። እንዲሁም ደግሞ ድርቀት ሊኖር ይችላል። አንዳንድ ጊዜ ደግሞ አንዳንድ ሰዎች ላይ የሚታዩ ምልክቶች አሉ። እነዚህም ሮዝ ስፖትስ ይባላሉ። በሆድና በትራንክ አካባቢ ላይ ፒንክ የሆኑ ሮዝ ነጠብጣቦች ወይም ደግሞ ራሽ የምንለው ነገር ሊታይ ይችላል። ታዲያ እነዚህ ምልክቶች አይተን ወዲያው ወደ ህክምና ካልሄድን በጣም ኮምፕሊኬት ሊያደርግ ይችላል። ማለትም በደማችን አማካኝነት ባክቴሪያው ኢንፌክሽኑ ወደ ተለያዩ የሰውነታችን ክፍሎች ማለትም ወደ ሊቨር፣ ወደ ጉበት፣ ወደ አጥንቶቻችን፣ ወደ አንጀታችን፣ ወደ ተለያዩ ቦታዎች ተሰራጭቶ በጣም ከፍተኛ የሆነ ህመም ሊያመጣ ይችላል። ነገር ግን በጊዜ ከተደረሰበትና አንቲባዮቲክስን ቶሎ የምንወስድ ከሆነ በጊዜ ሪዞልቭ የሚደረግ ነገር ነው። ከዚህ ሁሉ ንግግራችን ውስጥ ግን ዋነኛው መከላከያ መንገዱ ነው። እንዴት ነው የምንከላከለው ከተባለ ቅድም የነገርኳችሁ ምክንያቶች አሉ። ከምክንያቶቹም ውስጥ ንጽህና ያልተጠበቀ አመጋገብ ወይም ደግሞ እጃችንን አለመታጠብ ናቸው አይደለ? ስለዚህ ፕሪቨንት የምናደርገው ወይም ደግሞ የምንከላከለውም እነዚሁ ነገሮች በመተግበር ነው። ለምሳሌ ንጽህና የተጠበቀ ውሃ በመጠጣት ማለትም ይሄ አሁን ብዙ ጊዜ ታፕ ዋተር ንጹህ ነው ማለት አይደለም። ስለዚህ የቧንቧ ውሃችንን ወይ ማጣሪያ መጨመር አለብን ወይ በማጣሪያ ማጣራት አለብን ወይም ደግሞ ውሃው ተፈልቶ ቀዝቅዞ መሆን አለበት የሚጠጣው ማለት ነው። ስለዚህ ንጹህ ውሃ መጠጣት አንዱ ነው። ሌላ ደግሞ ያልበሰሉ ምግቦችን አለመመገብ። ያ ማለት ሲበስሉ ሰምሃው እሳት ሲነካቸው ባክቴሪያውን የመጥፋት ባህሪ ያለው እና ስለዚህ ምግቦችን በተቻለ መጠን ንክኪ ስለምናደርግ ምግቦቹ ጋር መብሰል አለባቸው። ስለዚህ የበሰሉ ምግቦችን መመገብ፣ እጃችንን በእጅጉ በአግባቡ መታጠብ ይኖርብናል። ያም ደግሞ ብዙ ጊዜ አሁን የማናስተውለው ነገር ምንድነው፣ ሽንት ቤት አካባቢ ያሉ ቧንቧ ውሃዎች የሚከፈቱበት እጀታቸው ምናምን ንጹህ ነው ማለት አይደለም። ስናት በጭራሽ ንጹህ አይደለም። ስለዚህ በተቻለ መጠን ከሱ ጋር ንክኪ ቀንሰን ነው መዝጋትና መክፈት ያለብን። ስንታጠብም ደግሞ በደንብ በሳሙና ጥፍራችንን እያወጣን መሆን አለበት የምንታጠበው ማለት ነው። ኖት ጀስት ሽንት ቤት፣ የተለያዩ ቦታዎች ብር ስንነካ ሊሆን ይችላል። የተለያዩ ስልካችን ንጹህ አይደለም። እሱንም ቢሆን እንትን ካልን በኋላ ብቻ በማንኛውም ሁኔታ እጃችን ከአፋችን ጋር ሊገናኝ ስለሚችል ፍሪኩዌንት የሆነ የእጅ መታጠብ ሊኖር ይገባል። ህክምናው ደግሞ በጣም ቀላል ነው። በሐኪም የታዘዘ አንቲባዮቲክስ ዋነኛው መድኃኒት ነው። በተደጋጋሚ የምትታመሙ ከሆነ ደግሞ ለሐኪሞቻችሁ ማሳወቅ ይኖርባችኋል። ምክንያቱም ለመድኃኒቱ ሬዚስታንት ፈጥራችሁ ሊሆን ይችላል። በተለያዩ ምክንያቶች ሰውነታችሁ እየተቀበለ ላይሆን ስለሚችል መድኃኒቱ በተደጋጋሚ እየታከማችሁ እየተሰጣችሁ እንደገና ደግሞ እየተመለሰባችሁ እያልዳናችሁ ሆነ ለሐኪማችሁ ማሳወቅ ይኖርባችኋል። በመድኃኒት እንዲቀይሩላችሁና የመሳሰሉት ነገሮች እንዲያደርጉ። ስለዚህ የመጀመሪያው አንቲባዮቲክስ ነው። ሌላኛው ደግሞ እንደየምልክቱ ለምሳሌ ትኩሳት ከሆነ፣ ሰውነት መቆረጣጠም ከሆነ የመሳሰሉት እንደዚህ አይነት ነገሮች ራስ ምታት ምናምን ካለው ፓራሲታሞል፣
ኢቡፕሮፌን የመሳሰሉ አንቲ ፔን ወይም ደግሞ አናልጄዚክስ የምንላቸውን መጠቀም ይቻላል። ሌላው ደግሞ በቂ ረፍት ማድረግ ነው። የመሳሰሉትን አድርገን ህክምናውን ማድረግ እንችላለን ማለት ነው። ነገር ግን እባካችሁ ህክምናው በሐኪም መሆን አለበት ወይም ደግሞ የህክምና ተቋም ጋር ሄዳችሁ መሆን አለበት መውሰድ ያለባችሁ። ከመድኃኒት ቤት ሄዳችሁ ኦቨር ዘ ካውንተር የምንገዛው መድኃኒት አይደለም። ስለዚህ በልምድ ይሄ ነበር የታዘዘልኝ እንደዚህ አይነት ምልክት ነው ያለኝ ብላችሁ ማድረግ የለባችሁ። ምክንያቱም ቅድም እንዳልኳችሁ ሬዚስታንስ ይፈጠራል። የምር እነሱ መድኃኒቶች በሚያስፈልጓችሁ ጊዜ ህመም ውስጡ ሳይሆን ቀርቶ የምር እነሱ መድኃኒቶች በሚያስፈልጓችሁ ጊዜ ሰውነታችሁ እንዳይቀበለው እንዳይሰራው ነው የምታደርጉት እና እንደዛም ከማድረግ ተቆጠቡ እላለሁኝ። ይህ መልዕክት ጠቅሟችኋል ብዬ አስባለሁ። ለሚጠቅመው ሰው በተደጋጋሚ ታይፎይድ ለሚያሰው ላኩለት። ቻናሌን ሰብስክራይብ አድርጉ። ኦልሬዲ ሰብስክራይብ ካደረጋችሁ ደግሞ የደወል ምልክቷን ተጭናችሁ እንደዚህ አይነት መረጃ እንዲደርሳችሁ አድርጉ። አመሰግናለሁ።